ምንድነው አባዬ? ምንድነው ናታን? ምንድነው? ምንም አይደለም። ምን ነው ናታን? እዚህ ምን ይሰራል አባዬ? እንዴ አንቺ እዚህ ምን ትሰሪያለሽ? እናንተን ፈልጌ ነው የመጣሁት። ለምን ፈልግሽ? አባዬ ውሃ አፈር እየበላችልክ ነው። ልክ እንደ ቸኮሌት ቁጭ ብላ አፈር እየበላችልክ ነው። ምን ሆነ? ዋው ውሸቴን ነው ብዬ የለ እንዴ? አይ ውሸትሽን አይደለም። እኔም በደንብ ተረድቼሻለሁ። የድሬዳዋ ልጅ አይደለሽም። እና ደግሞ አባቴ ነው የምትይው ሰውዬ አንድ ቀን ሲደውልሽ ሰምቼም አይቼም አላውቅም። በቃ አንቺም ስለ እሱ ስታነሽ ሰምቼ አላውቅም። እሱም አይፈልግሽም። በወሬዎችሽ መሀል ራሱ እኮ ስለ ድሬዳዋ ስታነሽ ሰምቼ አላውቅም። ይኸውልህ ናታን፣ አንድ ጊዜ ድሬዳዋ እያለሁ ማለት ነው። ይኸውልሽ እየዋሸሽ ነው። ስታጭበረብሪ እኮ ያስታውቅብሻል። ይቺ ስለማላውቅ ግራ ገብቶኝ ነው። ምን ሆነሻል? አይ ምንም አልሆንኩም። እሺ እማዬ ልበልሽ? የዛሬው ደግሞ ጫና ያለው ነው። እርግጠኛ ነሽ? ምንም አልሆንሽም? አዎ ምንም አልሆንኩም። ዳጣና ናታን አንድ ክፍል ሆነው ደረጀ ደረሰባቸው። እንግዲህ በቤት ውስጥ አንዳንገናኝ ተባብለው ነበር። ነገር ግን ናታን በጣም ናፍቀሽኛል ብሎ ክላሷ ሂዶ ናፍቀሽኛል ስትል አቶ ደረጀ ከደረጃ ወርደው ይሰማሉ እና ወደ ውስጥ ገቡ። እንደተለመደው ዳጣ እንግዲህ ለማስመሰል ሞከረች። ይሄ ሌባ ነው ሊሰርቀኝ ነው የገባው ምናምን አለ። እንዴት እዚህ ትገባለህ ሲለው እሱ ደግሞ ያው እቃ ጠፍቶብኝ ልወስድ ነው እያሉ እየተከራከሩ ነበር። ግን አቶ ደረጃ አልተዋጠላትም። የሁለታቸው የሰማውን ነገር እየተጠራጠረ ነበር። መሀል ላይ አቤጌል ዘላ ገባች ማለት ነው። አቤጌል በረንዳ ላይ ሆና ውሃ አፈር ስትበላ ስላየቻት ለአባቷ ለመናገር ነበረ የገባችው። እሱን እየፈለገችው ነበር። እና ከዚህ ምን ትሰራላችሁ ሶስታችሁም? ዳጣ ክፍል ምን ትሰራላችሁ? ናታን ዳጣ ክፍል ምን ይሰራል ምናምን ያለች ትጨቃጨቀው እና አንቺ ታዲያ ምን ትሰሪያለሽ ስላተኝ እኔማ ውሃ አፈር እየበላች እንደሆነ ልነግር ነው የመጣሁት ብለው ተያይዘው ወደ ውሃ ሄዱ። ሁዳም ቁጭ ብላ እንደ ቸኮሌት ውሃ እውነትም እንደ ስሟ ውሃ ናት። አፈር እየበላች ነበር። ለምንድን ነው የምትበይው ሲሏት በቃ አፈር ቢ ተብዬ ነው ምናምን ብላ እንግዲህ ለሰላም አምጪ የተባለችውን አፈር ቁጭ ብላ እየበላች ነበር። ከዛም አስጣሏትና ይዘዋት ሄዱ ማለት ነው። እና በመሀል ላይ አቶ ገባኝ ምናምን አቶ ደረጀ ስትል ዳጣ እሷም አብራ አቶ ደረጀ አለች። በዚህም ተጠራጥሮ በቃ የሆነ ናታን እንዴት ደረጀ ትለዋለች በምታየው ነገር ለአባቷ ባላት በቃ አባቷ በሷ ላለው ፍቅር ሁሉ ተጠራጥሯል እያንዳንዱ። አቢጌልም ይሄን በማየቷ ያየችውን ነገር ሁሉ ወደ መጠራጠርና ወደ በቃ ቁጭ ብላ ወደ ተንኮል መቀየር ትወዳለች። እና እንዴት ናታን ዳጣ ክፍል ገባ? አባዬስ ምን እያደረገ ነበር? ሁለታቸውንም ሊያገናኛቸው እየሞከረ ነው ወይ እሱ ነው ይዞት ሄደው እያለች ራሷን እየጠየቀች ነበር። እና መሀል ላይ እናቷ ደክሞ እረፍት ልታረግ ተኝታ ሳለ ወደ እናቷ ክፍል ሄዳ ዳጣንና ናታን አንድ ክፍል አገኘዋቸው ምናምን አለቻት ማለት ነው። እና አሁን እንደተለመደው ፍቅር ጀመሩ ምናምን ልትይ ነው ምናምን አለቻት እናትየዋም። እናም በዛ ምክንያት እናትየዋን እባክሽ ተይኛውን ደክሞኛል ልረፍበት ምናምን ብላ በቃ እኔ በቃ ሁላችሁም ትጠሉኛላችሁ፣ ሁላችሁም እንደ ልጅ አታዩኝ ምናምን ስትላት፣ አዎ አንቺ እኮ ምናችንም ልጃችን አትመስይም፣ በቃ ጸባይሽም ምናችንም ያንቺ ልጅ አይመስልም፣ የኛ ልጅ አትመስይም ምናምን ስትላት በጣም ተናደደች። ነገር ግን አንቺ ምንም እንኳን ብታሰቃይን የበኩር የመጀመሪያ ልጃችን ነሽ፣ ብዙ ነገር ያየሁብሽ ልጃችን፣ ለዛም ነው እንደዚህ እያጠፋሽ ይቅርም እንልሽ አለቻት ማለት ነው። ናታም እንግዲህ ባየው ነገር ሁሉ ተጠራጥሮ ዳጣ ሊጠይቃት እየሞከረ ነው። ነገር ግን አሳስቦቸዋል። አባዬ ያውቆብናል ያወራነው ሁሉ ሰምቶናል ሲላት፣ እሷ ደግሞ በጭራሽ አልሰማንም፣ ቢሰማን ኖሮ
ይናገረን ነበር አለችው። ግን በጭራሽ ሰምቶናል፣ ግን ደግሞ እሱ እንደማየ ቶሎ አይናደድም እና በዛ ምክንያት ነው ጸጥ ያለን አሉ እና በዛውም የሆነ ጥያቄ ጠየቃት። ግን ደረጃ ምንሽ ነው ብሎ ጠየቃት እና ምን አይነት ጥያቄ ነው ብላ፣ ምክንያቱም ከዚህ በፊት ድሬዳዋ እንዳልተወለድሽ አዲስ አበባ እንደተወለድሽ ነግረሽኛል። ደግሞም ያንኛዋ ድሬዳዋ ያለው አባትሽ አንድ ቀን ስለሱ ስታወሪ አልሰምቼ አላቅም። በዛ ላይ ደግሞ አታወሪውም፣ አይደውልልሽም። በቃ የድሬዳዋ ልጅም እንዳልሆነሽ እርግጠኛ ነኝ እና ብላም ብሎ እንግዲህ የደረጀ ልጅ እንደሆነች ጠረጠረ። እሷ ግን አሳምነዋለች። መጨረሻ ላይ ይቅርታ ጠይቋታል። ግን ደግሞ እሱ ያሳመነው ትልቁ ነገር አባዬ እንደዚህ አያደርግም፣ ምናልባት ደግሞ የደረጀ ልጅ ከሆንሽ እናትሽ ደግሞ እማዬ ናት ብሎ ሲጠይቃት እንዴት ሆን እንዴ ብላ መሀል በጣም ተጠራጥራ እንግዲህ እናት ፍቅር ውስጧ ስላደረባት ተጠራጥራ እናቷን ፍለጋ ሄዳለች ማለት ነው። ሰላምም የልጇ ጉዳይ በጣም አሳስቦታል። እንግዲህ ከመውለድ በፊት የልጅን መጨረሻ ማወቅ አለብኝ፣ ከዚህ በፊት ደግሞ ፍንጭ እንደሚያውቃተው ደረጃ ስለነገራተኝ በሜሴጅ ልጅን አገናኘኝ፣ አሁን ጊዜው ነው ለእትዬ ከመናገሬ በፊት እባክህ ስለ ልጅ ንገረኝ ብላ በሜሴጅ ግጥም አድርጋ ጻፈችለት። ካልተናገርኩ እትዬ እናገራለሁ፣ ከዛ ሚዲያ ላይ ወጥቼ ልጅን እፈልጋታለሁ፣ እባክህ የልጅን ነገር እያሳሰበኝ ነው፣ እንቅልፍ ነስቶኛል ብላ ነገረች። እሱም ደንግጧ ላይ ምክንያቱም እኔና አንቺ እንደዚህ አይነት ነገር በአካል ነው ማውራት ያለብን እንጂ በስልክ አይሆንም፣ ሊጠረጥሩን ይችላሉ፣ ብዙ ልጆች ስልክሽ ሊያዩት ይችላልና እንዴት እንደዚህ ታደርጊያለሽ? በቃ እስካሁን ከጠበቅሽው አይበስም፣ ጠብቂኝ፣ ነገሮችን አመቻቻለሁ አላት። እኔም እናት ነኝ፣ ትናፍቀኛለች ልጄ፣ ስለዚህ ከመውለዴ በፊት የልጅ መጨረሻ ማየት እፈልጋለሁ፣ ካለበለዛ ግን የእውነት አደርገዋለሁ አለች እና አንድ ጊዜ ነው እኔ የተሳሳትኩት፣ ስለዚህ እባክሽ ታገሽኝ፣ ቤቱንም ደግሞ ከኔ በላይ አንቺ ታውቂዋለሽ፣ ለአንቺ አንዲት ልጅ ተብሎ የሁሉ ቤተሰብ እንዴት ይበጠበጣ ብሎ ደረጀም ተቆጥቷታል ማለት ነው። እና ዳጣ ልጇ እንደሆነ ስለማታውቅ ልጇን ፍለጋ ጠገቡ አድርጋ ልጇን ፍለጋ ተንከራተታለች። ምስኪን ሰላሚና በጣም ከባድ ነው። 19 ዓመት ሙሉ ልጇን አታመኗል። በጣም ከባድ ነው። ዳጣም እናቷን ፍለጋ ነው። እሷም እስካሁን እናቷ የት እንዳለች አታውቅም። እና ወይዘሮ ማርታ እናቴ ነኝ ብላ ቀጥታ ሂዳ እያናገረቻት ቀጥ ብላ ቆመች ማለት ነው። ወይዘሮ ማርታም ውሃን ጸጉሯን እየሰራቻት ነበር። እግሯ ላይ ያስተኝታት እና በቃ እኔም መተኛ ትፈልጋለሁ ብላ እግሯ ላይ ተኛችና እማዬ ብልሽ ግን ቅር ይልሻል አለቻት። ግን ደህና ነሽ? በደህናሽ ነው ማለት ችግር የለውም በይኝ ብላ ወይዘሮ ማርታ እንግዲህ ጥሩ እናት ናት። ደስ የምትል ድሙሽውሽ ያለች ቅንነት የሞላት እናት ስለሆነች እንግዲህ ዳጣ ለመረዳት እግሯ ላይ አስተኝታ ጸጉሯን እየዳበሰቻት ነበረ እና እማዬ በይኝ ችግር የለውም ብላ ፈቀደችላት። ውሃም እንግዲህ እናቷን እያሰበች በእናቷ ናፍቆት ውስጥ ሆና እያለቀሰች ነበር። በጣም ነው የምታሳዝነው እውነት ለመናገር። እናም የውሃ ነገር እንግዲህ ያው ታማ ነበረ። አፈሩን ከበላችሁ በኋላ በጣም ታማ ሐኪም ቤት ወስደው እንግዲህ መድኃኒት ታዞላታል ማለት ነው። ግጥም አድርጋ አፈሩን በልታ እና ትምህርት ቤት አልሄድም እያለቻት ጓደኛዬ ካልመጣች ትምህርት ቤት አልሄድም እያለች እናቷን እያስቸገረች ነበር። አቶ ደረጀም እንግዲህ ናታን አናግርሃለሁ ባለው መሰረት ልጅን ሐኪም ቤት ወሰድካት ወይ? ሳይካስትሪስት ምን አሉት? ሐኪሞቹ ምን አሉት አለው እና ደህና ናት፣ አሁን ለውጥ ላይ እያሳየች ነው፣ እየተከታተሏት ነው በደንብ እና በጣም እንደሚወዷት ነገረውና ነገም ደግሞ የበለጠ አንተ ሄደህ ብታጣራ ደስ ይለኛል አለው እና አሁን ግን የመጣሁት ሌላ ጉዳይ ላወራህ ነው። የሰማሁት ነገር ምንድን ነው? አንተና ዳጣ ያላችሁ ነገር ምንድን ነው ብሎ ጠየቀው። እና ምንም ነገር አይደለም፣ ያው መቀራረብ ነው እና በቀልድ ነው፣ ዝም ብለን በቀልድ ነው እንደዛ ስንባባል የነበረው፣ ምንም ነገር የለንም ብሎ አባቱን አሳምኖታል። ነገር ግን አልተዋጠለትም። እኔ ከዚህ በፊት ልጄ እንድታገባ ፈልግ ነበር፣ ነገር ግን አሁን ላይ ሁላችሁም ትምህርታችሁ ላይ ማተኮር አለባችሁና በጣም አያስፈልግም ብሎ እንግዲህ ሁለታቸውም ግንኙነት መጀመር እንደሌለባቸው እያስጠነቀቋቸው ነው። የእነሱም በድብቅ ውጭ ላይ ይገናኛሉ፣ ቤት ውስጥ ይገናኛሉ። አቢጌልም እነሱን እየተከታተለች ተንኮሏን መስራት አታቆም ማለት ነው። እሷም ናታን ተወደዋለች፣ ናታን ደግሞ ዳጣን ይወዳል። አቢጌል የሚወዳት ደግሞ ህንዳዊ ያሉ ብቻ ሁላቸውም በጣም ተያይዘው